አዲስ ቀን ነው እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾች። አሁን በቀጥታ የምናልፈው ወደ አገር ጉዳይ መሰናዷችን ነው። ነጻነት ዛሬ የአገር ጉዳይ መሰናዷችን ትኩረቱን የሚያደርገው ቀደም ሲል እንዳስተዋወቅ ነው የአፈር ማዳበሪያ ስርጭት ጋር የተያያዙ ጉዳዮችን ነው የሚያነሳው። በተለይ የግብርናውን ክፍል ኢኮኖሚ ምርትና ምርታማነት ለማሳደግ ከታሰበ የተለያዩ ቴክኖሎጂዎችን አልምቶ አርሶ አደሩ ማቅረብ ይጠቀሳል። የዘመናዊ ቴክኖሎጂዎችን እንዲሁም ደግሞ የተለያዩ ሳይንሳዊ የሆኑ አሰራሮችን ተግባራዊ ማድረግ አለ። ከዚህ በተጨማሪ ደግሞ የግብዓት አቅርቦት በዋናነት የሚጠቀስ ነው። ከግብዓት አቅርቦቶች ደግሞ በተለይ ምርጥ ዘርና የአፈር ማዳበሪያ እናነሳለን። በዛሬው የአገር ጉዳያችን ደግሞ የአፈር ማዳበሪያ ምን ያክል አርሶ አደሩ እየደረሰ ነው? ኢትዮጵያ እንደምናውቀው ድጎማን በማድረግ ጭምር ከውጭ ሀገር ነው ከፍተኛ ቁጥር ያለው የአፈር ማዳበሪያ ወደ ሀገር ውስጥ የምታስገባው። ባለፈው በጀት ዓመት እስከ 20 ሚሊዮን የሚጠጋ የአፈር ማዳበሪያ ኩንታል የአፈር ማዳበሪያ ገብቷል ወደ ሀገር ውስጥ። በዚህ ዓመት ደግሞ 24 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ ይገባና ወደ ለአርሶ አደሩ ስርጭት ይካሄዳል ተብሎ እየተጠቀሰ ነውና ምን ያክል ለምርትና ምርታማነት አስፈላጊ እንደሆነ ይታወቃል። ነገር ግን ደግሞ ከፍተኛ ቁጥር ያለው የአፈር ማዳበሪያ ወደ ሀገር ውስጥ ቢገባም ስርጭት ላይ ያለው የስርጭት ሰንሰለቱ አርሶ አደሩ እጅ እስከሚገባ ድረስ ያለው ሁኔታ አሁንም በደንብ በትኩረት ሊታይ ይገባል የሚሉ ጥያቄዎች ከተለያዩ የህብረተሰብ ክፍሎች እየተነሱ ነው። አዎ፣ በተለይም ብዙ ጊዜ ከዚህ ከአፈር የማዳበሪያ አቅርቦት ጋር ተያይዞ የሚነሳው ለአርሶ አደሩ በበቂ ሁኔታ አልቀረበም የሚል ነው። ነገር ግን መንግስት ቀደም ሲል አንተ እንዳነሳው ከፍተኛ ወጪ በማውጣት ከውጭ ሀገር ወደ ሀገር ውስጥ የአፈር ማዳበሪያ ለአርሶ አደሮች ድጎማ ለማድረግ ያስገባል። ከዚህ ጋር ተያይዞ ያው አፈር በተለያዩ ምክንያቶች ለምነቱን ያጣል። ለምነቱን ደግሞ መልሶ ምርትና ምርታማነትን እንዲጨምር ለማድረግ በግብርናው ስርዓተ ሂደት ውስጥ እንግዲህ የአፈር ማዳበሪያ የማይተካ ሚና ነው ያለውና ከዚህ ጋር ተያይዞ አርሶ አደሩ እንግዲህ አሁን ላይ ከውጭ ከሚገባው ባለፈ በራሱ መንገድ ተጠቅሞ ይህንን የአፈር ማዳበሪያ አቅርቦት ችግር ለመቅረፍም መንግስት የራሱን ድርሻ እንደሚወጣ ከዚህ ቀደም መገለጹ የሚታወስ ነውና ከዛ ጋር ተያይዞ ምንም እንኳን መንግስት ከፍተኛ ወጪ አድርጎ ወደ ሀገር ውስጥ የአፈር ማዳበሪያን ቢያስገባም አርሶ አደሩ ባለው አቅም የተረፈ ምርትን በመጠቀም የአፈር ማዳበሪያን መጠቀም የሚጠቀምባቸውን ሂደቶች ማንሳት እንችላለን። ነገር ግን አሁን ላይ ከፍተኛ ወጪ የሚደረግበት ይሄው የአፈር ማዳበሪያ በሀገር ውስጥ ማምረት እንዲቻል ከፍተኛ ስራዎች እየተሰሩ ነው የሚገኙት። ምክንያቱም የግብርናውን ዘርፍ እንዲሁም ደግሞ የአርሶ አደሩን የምርትና ምርታማነት አቅም ለማሳደግ የአፈር ማዳበሪያ ትልቁን ሚና ስለሚጫወት እዚህ ላይ በትኩረት እንደሚሰራም መንግስት በተደጋጋሚ የሚገልጸው ጉዳይ ነውና ይሄንን ዛሬ ያነሳን ቆይታ እናደርጋለን። የአፈር ማዳበሪያን ስናነሳ በተለይ አሁን ያቅርቦት ችግር ከዚህ በፊት ያቅርቦት ችግር ይነሳ ነበር። በዚህ ዓመት ግን አቅርቦት አለ። አርሶ አደሮችም ሲያነሱት በተለያየ አካባቢ አቅርቦት አለ። ነገር ግን ደግሞ በህጋዊ አቅርቦት ሰንሰለቱ መሰረት ለአርሶ አደሩ እየደረሰ አይደለም። መሀል ላይ በደላሎችና በህገወጦች የህገወጥ ግብይት ውስጥ እንዲገባ እየተደረገ ነው። ይህ ደግሞ አሰራር ሊበድለት ይገባል የሚል ጠንከር ያለ ጥያቄ ነው በአርሶ አደሮች የሚነሳው። በዋናነት መነሳት ያለበት ይሄ ነው። ከዚህ ባለፈ ደግሞ በተለይ የአፈር ማዳበሪያን ስታነሺ በሀገር ውስጥ ማምረት ያስፈልጋል። ጠቅላይ ሚኒስትሩ በቅርቡ ሲያነሱት ነበር። ይህንን ጉዳይ ወደ ተግባር ለመቀየር እየተሰራ ነው የሚል ሀሳብ አንስተዋል። ከዚህ በዘለለ ደግሞ የተፈጥሮ የአፈር ማዳበሪያን አርሶ አደሩ ራሱ እንዲያመርት ከተለያዩ ተረፈ ምርቶች የአፈር ማዳበሪያን የማምረት የሚችሉ አርሶ አደሮች በርካቶች ናቸው። ይሄ ደግሞ የአፈር በተለይ የሰው ሰራሽ አፈር ማዳበሪያ የአፈር ለምነት ላይ የተወሰነ ጉዳት ሊያስከትል እንደሚችል የዘርፉ ባለሙያዎች ያነሳሉ። የተፈጥሮ ማዳበሪያን ግን አርሶ አደሮቹ ካመረቱ ደግሞ የአፈር ለምነቱን የበለጠ እያሳደገው እንደሚሄድ ነው የሚጠቀሰውና ይሄንን የበለጠ ማስፋት ደግሞ በዘርፉ ትኩረት የሚሰጠው ጉዳይ እንደሆነ ነው ብዙ ጊዜ እየተነሳ የሚገኘው። ኢቢሲም ዛሬ በአዲስ ቀን የሀገር ጉዳይ ይሄንን የአፈር ማዳበሪያ አቅርቦት በዋናነት አንስቶ ለመወያየት የፈለገበት ምክንያት በተለይም ደግሞ ቀደም ሲል እንዳነሳ ነው መንግስት በከፍተኛ ወጪ የአፈር ማዳበሪያን ወደ ሀገር ውስጥ ያስገባል፣ ለአርሶ አደሮች ድጎማ ያደርጋል። ነገር ግን አንተ እንዳልከው በተለያዩ የግብይት ሰንሰለት ውስጥ የሚያልፈው ህገወጥ አካሄድ አርሶ
አደሩ በበቂ ሁኔታ ይህንን የአፈር ማዳበሪያ እንዳያገኝ እያደረገው ይገኛል። ነገር ግን አሁን ላይ መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ እንዳነሱት በሀገር ውስጥ የአፈር ማዳበሪያ እንዲመረት አርሶ አደሩ በበቂ ሁኔታ እንዲያገኝ ስራዎችን መስራት ጀምሯል ማለታቸውን ተከትሎ እነዚህ ትልልቅ ተቋማት ደግሞ ይሄንን እንዲያግዙ በዚህ ውስጥ ደግሞ የአርሶ አደሩን ችግሮች ማቅለል እንዲችሉ ትልቁ ሚና እንዲጫወቱ ለማመላከት በመፈለጉ ይሄንን ዛሬ የሀገር ጉዳይ አድርጎ መርጧል። እንግዲህ የተለያዩ ጥንቅሮች አሉ። እንግዶችንም ጋብዘን መረጃዎችን እያጋራን ቆይታ የምናደርግ ይሆናል። ወደ መጀመሪያ ጉዳያችን ስናልፍ የቡኖ በደሌ ዞን አርሶ አደሮች ተፈጥሯዊ ማዳበሪያን በአካባቢያቸው መስራት በብዙ ጠቅሞናል ሲሉ ለኢቲቪ ገልጸዋል። ይህንን ጉዳይ እንመለከታለን። ከተረፈ ምርት ማዳበሪያን የማምረት ልምድ አካባቢን ከመጠበቅ ባሻገር የማዳበሪያ ፍላጎትን ለማሟላት ወሳኝ መሆኑን ተነግሯል። ፍሬው ተረታ በዚህ ጉዳይ ላይ ጥንቅር አላት። ኢትዮጵያ በየዓመቱ በሚሊዮን የሚቆጠር ዶላር በማውጣት ማዳበሪያን ከውጭ ታስገባለች። ይህም ታዲያ በሀገር ኢኮኖሚ ላይ የራሱን የሆነ አሉታዊ ተጽዕኖ ያሳድራል። የቡኖ በደሌ ዞን አርሶ አደሮች ከተረፈ ምርቶች ማዳበሪያ በአካባቢያቸው በማምረት ለራሳቸውም ተጨማሪ ገቢ ለሀገርም ተጨማሪ ወጪን እየቀነሱ እንደሚገኙ ይናገራሉ። ከግል ፍጆታዬ በማለፍ ማዳበሪያውን በመሸጥ ብር ማግኘት ችያለሁ። ለምሳሌ በባለፈው ወቅት ብቻ 7 ኪሎ ብቻ 70 ብር መሸጥ ችያለሁ። ይህ ታዲያ ከኔ የተረፈውን ነው። እንደኔ በብዙ ተጠቅሜያለሁ ባይ ነኝ። ከውጭ የምንገዛው ማዳበሪያ ለ1 ዓመት ብቻ ነው የሚያገለግለን። ይህ ግን አንድ የተጠቀምነው ለ3 ዓመት ያገለግለናል። ለመሬቱም ለምርቱም ጥሩ ሆኖልናል። ያንዱ ተረፈ ምርት ለሌላው ኢንዱስትሪ ግብዓት የሚሆንበት ይህ ሂደት የባዮ ኢኮኖሚ ሂደት ነው ይላሉ ባለሙያዎች። ተረፈ ምርቶች የሌላ ኢንዱስትሪ አዲስ ግብዓቶች የሚሆኑበት የአካባቢን የማይጎዱ ደግሞ ቴክኖሎጂዎችን አሁን ለምሳሌ የኬሚካል ፈርቲላይዘር፣ የኬሚካል ፔስቲሳይድ፣ ይሄ ጸረ አረም፣ ጸረ ተባይ የሚባሉትን ነገሮች በሙሉ ራሱ ከባዮሎጂካል ሪሶርሱ ማውጣትን ያካተተ ነገር ነው እና በዚህ ሂደትም ውስጥ አሁን ከፍተኛ የማዳበሪያ ፍላጎት አለ። ያን ፍላጎታችንን እንሸፍንበታለን። የምንጨምረው ደግሞ ማዳበሪያም ፔስቲሳይድም ሆነ ኸርቢሳይድ አካባቢን የማይጎዳ በቀላሉ ሊበሰብስ የሚችል እና ከዚሁ ምንጭ የሚሆን እንግዲህ ቴክኖሎጂን ማውጣት የሚለው ነው። ዲጂታል ኢኮኖሚን ከባዮ ኢኮኖሚ ጋር በማጣመር መሰረት ያለውን ኢኮኖሚ ለመገንባት ያስችላል ሲሉ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ኃይሉ ዳዲ ገልጸዋል። ፕሮዳክት ሳይኖርሽ ዲጂታል ኢኮኖሚን ብቻ ብታራምጂ ምናልባት ኢ-ገቨርናንስን ኢኮሜርስን ማሳለጥ ይቻላል። ግን ኢኮሜርስን ደግሞ ማሳለጥ የሚቻለው ፕሮዳክቱ ሲኖረን መሸጥ ስንችል ነው አይደል? ያለ ፕሮዳክት አለበለዚያ ኢኮሜርሱን ከውጭ የምናስገባቸው ሸቀጦች መሸጫ መንገድ ነው የሚሆነው። ስለዚህ ወደድንም ጠላንም ባዮ ኢኮኖሚ የጤናን ይይዛል፣ የኢንዱስትሪን ይይዛል፣ የግብርናን ይይዛል፣ የአካባቢ ሁኔታን ይይዛል። ስለዚህ ሁሉንም ሴክተር የሚያጠቃልል ስለሆነ የትኛውም ፕሮዳክት ከባዮ ኢኮኖሚ ውስጥ ስለማይወጣ ይህንን ባዮ ኢኮኖሚ እንግዲህ ተግባራዊ ካደረግ ፕሮዳክቶች ይኖራሉ። ፕሮዳክቶች ካሉ ደግሞ እነዛን ፕሮዳክቶች ከዲጂታል ጋር ከዲጂታላይዜሽኑ ጋር አያይዘን የምንሄድበት ይሆናል ብዬ ነው የማስበውና ሁለቱ አንድ ላይ ብናስኬድ በፍጥነት የተሻለች ኢትዮጵያን የተሻለ ኢኮኖሚ እንገነባለን፣ መሰረት ያለው ኢኮኖሚ እንገነባለን የሚል እምነት ነው ያለኝ። ዓለም አቀፍ ተወዳዳሪ የሆኑ ምርቶችን ለማምረት ባዮ ኢኮኖሚ አስፈላጊ ነው የሚሉት ምክትል ዳይሬክተሩ ኢትዮጵያ ይህንን ለማድረግ አቅም አላት ብለዋል። አንደኛ ሀብቱ አለን፣ ሰርኩላር ኢኮኖሚ ነው፣ ኮምፒታንት የሆነ ፕሮዳክት የምናወጣበት ነው። እንደ ማንኛውም ሀገር አሁን ተወዳዳሪ የሆነ ፕሮዳክትን ለማውጣት ናውሌጅ ቤዝድ እውቀት መር ኢኮኖሚ ይሄም የፖሊሲያችንም ሆም ግሮን ኢኮኖሚም በዚህ መልኩ ይረዳናል። ለዚህ ነው ሆም ግሮን ባዮ ኢኮኖሚን መገንባት አስፈላጊ ሆኖ የተገኘው። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የባዮ ኢኮኖሚ ስትራቴጂን እያዘጋጀ እንደሚገኝ ከኢንስቲትዩቱ ያገኘነው መረጃ ያመላክታል። መንግስት የአፈር ማዳበሪያን በደጎማ ለአርሶ አደሩ እያቀረበ ቢሆንም ካለው ፍላጎት አንጻር ተጨማሪ ስራዎችን ግን ይጠይቃል።
በዚህ ምክንያት በተለይም የአፈር ማዳበሪያ በሀገር ውስጥ ማምረት ቀጣይ ትኩረት አቅጣጫ መሆኑን መንግስት ማስታወቁ ይታወሳል። ወንደሰን አፈወርቅ በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅቷል። እሱን እንከታተል። መንግስት ለግብርናው ዘርፍ ልዩ ትኩረት ሰጥቶ እየሰራ መሆኑን ይገልጻል። የአርሶ አደሩ ምርታማነትም እየጨመረ መጥቷል። ታዲያ ከዚሁ ጋር ተያይዞ የአፈር ማዳበሪያን በከፍተኛ ወጪ ከውጪ በምታስገባው ኢትዮጵያ የአርሶ አደሩ የማዳበሪያ ፍላጎት እያደገ ስለመምጣቱ መረጃዎች ያመላክታሉ። የግብርና ሚኒስቴር መረጃ እንደሚያሳየው በዚህ የምርት ዘመን የሚያስፈልገው 24 ሚሊዮን ኩንታል የአፈር ማዳበሪያ ነው። ይህ መጠን ከአምናው ጋር ሲተያይ በ4 ሚሊዮን ኩንታል ይበልጣል። መንግስት በከፍተኛ ድጎማ ማዳበሪያን ወደ ሀገር ውስጥ እያስገባ ቢሆንም ከአርሶ አደሩ ፍላጎት አንጻር ግን አሁንም ተጨማሪ አቅርቦት ይፈልጋል። የማዳበሪያ ዋጋ በአርሶ አደሩ ላይ ጫና እንዳይፈጥር መንግስት ድጎማ ያደርጋል። ጠቅላይ ሚኒስትር አብይ አህመድ እንደገለጹትም አሁን ላይ መንግስት በአንድ ኩንታል ማዳበሪያ 3700 ብር ገደማ እየደጎመ ነው። ማዳበሪያ 84 ቢሊዮን ብር ነው የምንደጉመው። በአንድ ኩንታል 3700 ብር እንደጉማለን። እኛ ማዳበሪያ ስለማናመርት የማዳበሪያ ዋጋ አንወስንም። አምራቾች ዋጋ ተምነው ለኛ ሲያቀርቡ አርሶ አደሩ እንዳይጎዳ አቅም በፈቀደ መጠን እንደጉማለን እንጂ ዋጋ አንወስንም። ጠቅላይ ሚኒስትሩ በቅርቡ ለሕዝብ ተወካዮች ምክር ቤት አባላት ማብራሪያ በሰጡበት ወቅት እንዳሉት ሀገሪቱ ማዳበሪያ የማታመርት ከሆነ ከአርሶ አደሩ ጋር ብሎም ከምግብ ጋር ለሚገናኙ ጉዳዮች ዘላቂ መፍትሄን ማበጀት አትችልም። ይህም በመሆኑ መንግስት ቀጣዩ ትኩረቱ የአፈር ማዳበሪያ ፋብሪካ ማቋቋም መሆኑን ነው ያስታወቁት። ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር የሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛው ህዳሴያችን የሚሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ። ኢትዮጵያ በቀን 150 ሺህ ኩንታል ማዳበሪያ ከወደብ ወደ ሀገር ውስጥ ታስገባለች። ወደ አርሶ አደሩ ይደርስ ዘንድም በተለያዩ ፈታኝ ሁኔታ ውስጥ ያልፋል። ይህም ሀገሪቱን ለከፍተኛ ወጪ እየዳረጋት ነው። እናም ዘላቂው መፍትሄ ኢትዮጵያ በራሷ አቅም ማዳበሪያ ማምረት የምትችልበትን ሁኔታ መፍጠር ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን የባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑት ፕሮፌሰር ካሳሁን ተስፋዬ ናቸው። ከሳቸው ጋር ቆይታ እናደርጋለን። ፕሮፌሰር ስለመጡ እናመሰግናለን። አመሰግናለሁ። እንኳን ደህና መጡ በድጋሚ። ዛሬ በተለይ የግብርናውን ዘርፍ ነው የምናነሳው። ሰፊ ስራዎችን እናንተ ተቋም እንደሚያከናውን እናውቃለንና በተለይ ደግሞ የአፈር ማዳበሪያ ጋር ተያይዞ የሚነሱ ጉዳዮች ናቸው የምናነሳው። ከዚህ ዘርፍ ጋር ተያይዞ እናንተ ተቋም እየሰራችሁ ያሉ የምርምር ስራዎች ምን ይመስላሉ? በተለይ አርሶ አደሩ ምን ያክል እያገዙ ነው ማለት ይቻላል? ያ እንግዲህ የኛ ተቋም የምርምር ተቋም ነው። በዋናነት ለተለያዩ ዘርፎች ቴክኖሎጂዎችን ማመንጨት ነው። እንግዲህ አንዱ ትኩረት አድርገን የምንሰራው የግብርና ዘርፍ ላይ ነው። ኦፍ ኮርስ ብቻችን የምንሰራው ሳይሆን ከተለያዩ ባለድርሻ አካላት ከኢትዮጵያ ግብርና ምርምር ድርጅት እንደዚሁም ደግሞ ኢንስቲትዩትና እንደዚሁም ደግሞ ከዩኒቨርሲቲዎች ጋር በጋራ የምንሰራው ነው። እንግዲህ ግብርናን ማዘመን እንደገናም ደግሞ ግብርናን ደግሞ በተለያየ ኢንፑት መደገፍ ግብርና ውጤታማ እንዲሆን በምርትና ምርታማነት አሳድገን የምግብ ሉዓላዊነታችንን ጽኑ መሰረት ላይ ለመጣል ወሳኝ ነው። ከዚህ አንጻር አንዱ የትኩረት አቅጣጫችን የተፈጥሮ ማዳበሪያ ላይ ነው። ተቋሙ ከተቋቋመና ወደ ስራ ከገባበት ጊዜ ጀምሮ ይህን ተግባር እያከናወንን አለን። ስለዚህ አርሶ አደሮችም ይሁኑ በአካባቢ ያሉ ወጣቶች በአካባቢያቸው ያለውን ደረቅ ቆሻሻ ወደ
ኮምፖስትነት በመቀየር ወይም ወደ ማዳበሪያነት በመቀየር ለግብርና አፈር ማዳበሪያነት ግብዓት እንዲሆን ማድረግ ነው። ስለዚህ ይሄን በተመለከተ የተለያዩ ስልጠናዎችን እናደርጋለን። የስልጠና ማኑዋሎችን፣ ስታንዳርዶችን አዘጋጅተናል። በዚህም ደግሞ በተለያየ አካባቢ ላይ ስራዎችን ሰርተናል። የመጀመሪያ ስራውን የጀመርነው ከደብረ ብርሃን ዩኒቨርሲቲ ጋር በመሆን ሲዳማ ክልል ውስጥ ይርጋለም አካባቢ ነው የመጀመሪያውን ስራ የሰራ ነው። ወደ 23 የሚጠጉ ወጣቶች እዛ አካባቢ ቡና በከፍተኛ ደረጃ ይመረታል። የቡና ቆሻሻ ውጋጅ ደግሞ የአካባቢ ብክለት እያደረሰ ነው ያለው። ስለዚህ በቀላሉ ይሄንን በቨርሚትል እንዲበላ በማድረግ ወደ ማዳበሪያነት መቀየር፣ ትሉን ደግሞ ለዶሮ እርባታ መጠቀም የሚቻልበትን ነው እዛ ጋር ያሳየ ነው። በመቀጠልም እዛው ደብረ ብርሃን አካባቢ ኮቱ የሚባል አካባቢ ላይ የከተማ ቆሻሻ ላይ እንደዚሁ ወጣቶች ተደራጅተው እንዲገቡ እንዲሰሩ አድርገናል። እዛው ደብረ ብርሃን ወደ ሲያደብር አካባቢ ደነባ አካባቢ ደግሞ እንደዚሁ የኢንዱስትሪ ውጋጅ ወይም ቆሻሻ ላይ በተለይ እዛ አካባቢ ደግሞ የብቅል ፋብሪካ አለ። የብቅል ፋብሪካው ተረፈ ምርት አለ። እሱን ወደ ማዳበሪያነት እንዲቀይሩ ወጣቶችን ወደ ስራ አስገብተን ከዛ ተጠቃሚ እየሆኑ ነው። ስለዚህ ስራ እየፈጠሩም ነው፣ እንደገናም ገቢም እያገኙም ነው ማለት ነው። በተጨማሪ አንዱ ትኩረታችን የቡና አምራች አካባቢዎች ናቸው። ምክንያቱም ቡናውን ሲያመርቱ ከፍተኛ ቆሻሻ አለ። እሱ ደግሞ የወንዝ ብክለት እያስከተለ ነው። ስለዚህ ለዚህ እንዲሆን ጮራ አካባቢ፣ ቡኖ በደሌ አካባቢ ወደ ኦሮሚያ ውስጥ እዛ ወጣቶችን አደራጅተን እንደዚሁ ከፍተኛ የሆነ የቆሻሻ ክምችት አለ፣ የቡና ገለፈት ክምችት። ስለዚህ እሱን ወደ ማዳበሪያነት እንዲቀየርና ለአርሶ አደሩ ማቅረብ እንዲችሉ እንደዚሁም በዛውም አርሶ አደሩንም ደግሞ ለማሰልጠን እድል አግኝተናል። በቋሚነት ሰበታ ላይ ከሸገር ክፍለ ከተማ ጋራ በመሆን ወይም ከሸገር ከተማ ጋራ በመሆን ሰበታ ላይ ቋሚ የስልጠና ማዕከል አለን። ቀድሞ ያ ስፍራ የሰበታ አካባቢ ደረቅ ቆሻሻ ማስወገጃ ነው። በፍጹም ወደዛ አካባቢ መቅረብ የማይቻልበት ቦታ ነው። አሁን ግን ቦታው ሲኬድ ጥሩ ማኔጅ የተደረገ ሆኖ ነው ያለው። ምክንያቱም በዛ ስፍራ የስልጠና ማዕከል ገንብተን ኮምፖስትም ያመርታሉ። እንደገናም ደግሞ ከሌላ ከተለያየ አካባቢ ላይ ለሚመጡትም ሰዎች ደግሞ ስልጠና የምንሰጥበት ቦታ ነው። እዛ ጋር የሚያሰለጥኑ ልጆች ድሮ ያንን ቆሻሻ ወዲያ ሲያደርጉ የነበሩ ልጆች ናቸው። ስለዚህ በስልጠናም እንደገናም ደግሞ ይሄን በማስፋፋት ስራዎችን እየሰራን ያለን። መልካም። ምናልባት አሁን ጥሩ የሚባል ተሞክሮዎችን እያነሱልን ነው እንደ ተቋም እየሰራችሁ ያላችሁትን ስራ ማለት ነው። መንግስት ደግሞ አሁን በከፍተኛ ወጪ እንደሚታወቀው ወደ ሀገር ውስጥ የአፈር ማዳበሪያ በማስገባት ለአርሶ አደሩ ድጎማ ያደርጋልና ካለው ፍላጎት አንጻር በቂ አይደለም የሚለውም ነገር ይነሳል። ከአርሶ አደሩ ፍላጎት አንጻር ይህንን ለማስቀረት ደግሞ በሀገር ውስጥ ማምረት እንዲቻል የተለያዩ ስራዎች እንደሚጀመሩም ቀደም ሲልም ጠቅላይ ሚኒስትር አብይ አህመድ የተናገሩትን እየሰማን ነበርና ከዛ ባለፈ ግን አርሶ አደሩ እንግዲህ በአካባቢው ከሚገኝ ተረፈ ምርት ቀደም ሲል እርሶም እንዳነሱት በተለያዩ አካባቢዎች የሚገኘውን ተረፈ ምርት ሊሆን የሚችለውን ማለት ነው በመጠቀም እንዳቅሙ የሚጠቀምበትን ተሞክሮ ማንሳት ይቻላልና እንደው አርሶ አደሩ ይሄንን ልምዱን ይሄንን አቅሙን ተጠቅሞ የአፈር ማዳበሪያን በራሱ አቅም እንዲያመርት ምን አይነት ስራዎችን እየሰራችሁ ነው? ከዛ ባለፈ ደግሞ የአርሶ አደሩ አመለካከትንስ እንዴት አያችሁት? ወደ ተረፈ ምርት ለአርሶ አደሩ እናንተ ሰርታችሁ ስታቀርቡ አዘጋጅታችሁ ስታቀርቡ እንደው ተቀባይነቱስ እንዴት አያችሁት? ያ ጥሩ ጥያቄ ነው። በአርሶ አደር ዘንድ ያለው ተቀባይነት በጣም ከፍተኛ ነው። አንዳንድ ቦታ ላይ ጥያቄ ነበረብን። በእርግጥ አርሶ አደሩ ይሄን ነገር በተፈለገው ደረጃ ይወስዳል ወይ የሚል ስጋት ነበረብን። በተለይ ወጣቶችን ወደ ስራ ስናስገባ ለአርሶ አደሩ ነው የሚያቀርቡት። ስለዚህ አርሶ አደሩ ጋር ሪሊ ፍላጎት አለ የሚል ጥያቄ ነበረብን። ግን በፍጹም አርሶ አደሩ ጋር ከፍተኛ ፍላጎት ነው ያለው። አልፎ ተርፎ ወረፋ እስከመያዝ ድረስ ደርሷል። በተጨማሪ ደግሞ ስልጠና ባገኙበትና አርሶ አደሮች ደግሞ እድል ባገኙበትና በቂ የግብርና ተረፈ ምርት ወይም ቆሻሻ ወይም ውጋጅ ባለበት አካባቢ ደግሞ ከፍተኛ ፍላጎት ነው ያለው አርሶ አደሩ የራሱን ለማዘጋጀት። ምክንያቱም በጣም ሰፊ እውቀት የሚፈልግ ነገር አይደለም። ኦፍ ኮርስ የግብርና ሰራተኞች አጠገባቸው አሉ። ስለዚህ እነሱም ድጋፍ ያደርጉላቸዋል።
ከዛ ባለፈ ግን አርሶ አደሩ በሚነገረውን ነገር በትክክል ፎሎ በማድረግ በመከተል በራሱ አቅም የራሱን ኮምፖስት ማዘጋጀት የቻለበት ሁኔታ ነው ያለው። አንዳንዴ ለአንድ አርሶ አደር የሚኖረው ቆሻሻ በቂ ላይሆን ይችላል። ከዛ አንፃር ሊሚቴሽን ስለሚኖር ነው ብዙ ጊዜ ወጣቶችን የምናበረታታው። ኦፍ ኮርስ ለወጣቶችም የስራ እድል ፈጠራ ነው፣ ገቢም ነው። ከዛ ውጪ አርሶ አደሩ በቂ ቆሻሻ ባለበት አካባቢ ይሄ እድል ሲያገኝ በራሱም ቨርሚ ኮምፖስትም እንደገና ደግሞ ሌላ አይነት ደግሞ ኮምፖስትም አለ፣ ዊንድሮ ኮምፖስቲንግ የሚባል ከፍተኛ ቆሻሻ ባለበት አካባቢ ጥቅም ላይ የሚውል እሱንም በመስራት አርሶ አደሩ ፍላጎቱም አለው ተጠቃሚም ነው። በከፍተኛ ደረጃም ደግሞ አንዳንድ ቦታ ላይ ለውጦች እየመጡ ነው ያለው። እስኪ አሁን መጨረሻ ላይ በአጋጣሚ ላነሳው የነበረውን ጥያቄ ባጭር ሀሳብ አነሱት። ለውጦችም እየመጡ ነው የሚለው እንዲህ አይነት የምርምር ስራዎች ብዙ ጊዜ በሰፊው ወደ ተግባር ሲቀየሩ አይስተዋልም እና አሁን ደግሞ ሀገራችን ዘርፉ ሰፊ ፍላጎት አለው። ስለዚህ ከፍላጎቱ አኳያ በምን ያክል ስፋት እየተካሄደበት ነው? ይህስ ምን ያክል ውጤት እያመጣ ነው የሚለውን እንድናየው ፈልጌ። እንግዲህ ይሄ ነገር የሁሉንም ባለድርሻ አካል ርብርብ ይፈልጋል። አንድ ተቋም ወይም የምርምር ተቋም ብቻ ጉዳይ ሆኖ መቅረት የለበትም እና እንደ ተቋም እኛ አሁን እያደረግን ያለነው ነገር አለ። ኦፕን ኢንስቲትዩት ኦፕን ስኩል የሚል አይነት ስራ እየሰራን ያለነው። በዚህ ኦፕን ስኩል ውስጥ ምንድነው የምናደርገው? በተለያየ ቦታ ያሉ ኤክስፐርቶች ስኪሉ ያላቸው ተቋሞች፣ ዩኒቨርሲቲዎች፣ የምርምር ተቋማት መጥተው እኛ ጋር ስልጠና እንዲወስዱ እናደርጋለን ሰበታ ላይ። ከዛ በኋላ ሄደው እዛ ስራ እንዲጀምሩ የአካባቢ ያሉትን የግብርና ሰራተኞች እንዲያሰለጥኑ፣ አርሶ አደሮችን፣ ወጣቶችን እንዲያሰለጥኑ እናደርጋለን። በዚህ ሂደት የተሻለ ነገር አይተናል። ምክንያቱም እኛ ብዙ ቦታ ልንደርስ አንችልም። ነገር ግን በአካባቢ ዩኒቨርሲቲዎች አሉ፣ በአካባቢ ምርምር ጣቢያዎች አሉ። በሱ በደንብ ለውጥ ማምጣት ተችሏል ማለት ነው። እኛ ቴክኒካል ድጋፍ እናደርጋለን፣ ስልጠና እንሰጣለን። የኮምፖስቱን ኳሊቲ ደግሞ ማተር ያደርጋል። ምክንያቱም ኮምፖስቱ በደንብ ዳይጀስትድ ሳይሆን ወደ እርሻ ከሄደ ሰብሉን የማቃጠልም ነገር አለው። ስለዚህ ኳሊቲ ኮንትሮልንም እንሰራለን። ስለዚህ በዚህ አይነት መልኩ ሌሎች የምርምርም ይሁኑ የትምህርት ተቋማትና ከግብርና ጋር ተጓዳኝ የሆኑትን በስልጠና እያበቃን ኢቭን ፕራይቬት ሴክተሮች ራሱ ፍላጎት እያሳዩ መጥተው ስልጠና እየወሰዱ ነው። በዚህ አይነት መልኩ ለማስፋት ጥረት እያደረግን ነው። ቀደም ሲል ጠቅላይ ሚኒስትሩንም እየሰማን ነበርና የአፈር ማዳበሪያ በሀገር ውስጥ ለማምረት ላይ ትኩረት መደረግ አለበት የሚል አይነት ሀሳብ እየተነሳ ነበር። ከዚያ አኳያ አሁንም እነዚህ የምርምር ስራዎች ናቸው አጋዥ ይሆናሉ ተብሎ የሚታሰበው። እነዚህ ለዛ መነሻነት የሚያገለግሉ ይሆናሉ ተብሎ ይታሰባል። እንደው እነዚህም እንኳ ባይሆኑ በአዲስ ደግሞ ለዛኛው ግብዓት ሊሆኑ የሚችሉ የምርምር ስራዎች በእናንተ ደረጃ ታስበዋል? እንግዲህ ማዳበሪያ ዋናው ነገር ነው። በተለይ ግብርና የኢኮኖሚ መሰረቱ ለሆነ ሀገር፣ ብዙ ማህበረሰብ ግብርና ላይ ለሚሳተፍ ሀገር አንደኛውና ዋናው ግብዓት የአፈር ማዳበሪያ ነው። በተለይ ደግሞ ለረጅም አመታት የታረሰ መሬት ላላት ለኢትዮጵያ አፈር ማዳበሪያ በጣም ኢምፖርታንት ነው። ስለዚህ አንዱ የኛም ፎከስ አድርገን የምንሰራበት አካባቢ የአፈር ማዳበሪያ ላይ ነው። የማዳበሪያ ፋብሪካ እንኳን ቢኖር ወደፊት ጠንካራ የሆነ የምርምር ተቋም ያስፈልገዋል። ያንን የሚደግፍ እንደ እርሾ እኛ ጋም እየተሰራ ያለ ስራ አለ። ግብርና ምርምር ኢንስቲትዩትም እየተሰራ ያለ ስራ አለ። ዩኒቨርሲቲዎችም ላይ ከሶይል ኬሚስትሪ አንጻር እየተሰሩ ያሉ ስራዎች አሉ። ስለዚህ ለእርሾ የሚሆኑ አሉ። ነገር ግን የማዳበሪያ ፋብሪካው ወደ እውን ወደሚሆንበት ደረጃ ሲመጣ ጠንካራ የሆነ የአፈር ማዳበሪያ ምርምር ተቋምም ያስፈልገናል። ይህን ካደረግን በጣም ዘላቂ የሆነ ኢፌክት ይኖረዋል ማለት ነው ማዳበሪያ ፋብሪካው። ስለዚህ ከዚህ አንጻር እኛም ትኩረት አድርገን እየሰራን ነው። ሌሎች ተቋማትም እዚህ ላይ ድርሻቸውን እየተወጡ ነው። ምናልባት ቀደም ሲል እያነሳን ነበር አርሶ አደሩ በራሱ አቅም የሚጠቀማቸው የአፈር ማዳበሪያ አገልግሎቶች አሉና ምናልባት የአርሶ አደሩን በራስ አቅም የመጠቀም የአፈር ማዳበሪያ የመጠቀምን አቅም እንዲሁም እየሰራ ያለውን ስራ እንዲሁም ደግሞ እናንተ የምትሰሩትን ስራ እንዴት ነው አቀናጅቶ መተግበር የሚገባው የሚለውን ሀሳብ ቢያነሱልን። እንግዲህ በአግባቡ መተሳሰር ይፈልጋል። ይሄ ነገር እውቀቱ የተወሰነው አካል ጋር አለ። ለትግበራ ደግሞ የሚረዱ
እንደ ብሪጅ የሚያገለግሉም እንደዚሁ አሉ። ስለዚህ የኛ ተቋምና መሰል ተቋማት ማለት ነው የዩኒቨርሲቲዎችና ምርምር ተቋማት አርሶ አደሩንና እንደዚሁም ደግሞ የግብርና ባለሙያዎችን በማብቃት ደረጃ ስራ ሊሰሩ ይገባል። ማብቃት ብቻ አይደለም፣ ኳሊቲ ኮንትሮሉም ላይ ወይም ደግሞ የጥራቱንም በተመለከተ ክትትል ማድረግ ይገባቸዋል። ስለዚህ ማሰልጠን እንደገናም ደግሞ ያንን ያሰለጠነውን ደግሞ ተከታትሎ ኳሊቲ ኮንትሮል ወይም ደግሞ ጥሩ ኮምፖስት መዘጋጀቱን መከታተል ይፈልጋል ማለት ነው። ስለዚህ በደንብ መያያዝ ኢንተግሬት ማድረግ የሚፈልግ ጉዳይ ነው። ጥሩ የተወደዳችሁ ተመልካቾች እዚህ ጉዳይ ላይ እንቆያለን። በኢትዮጵያ ግብርና ምርምር ኢንስቲትዩት የአፈር ሳይንስ ምርመራ ከፍተኛ ባለሙያ ዶክተር ብሩ ይታፈሩ አሁን ከኛ ጋር ይቀላቀሉናል። አብራችሁን ቆዩ፣ እንቀጥላለን። ዶክተር ብሩ ይታፈሩ የግብርና ምርምር ኢንስቲትዩት የአፈር ሳይንስ ምርመራ ከፍተኛ ባለሙያ ከኛ ጋር ተቀላቅለውናል። ከሳቸው ጋር አጭር ቆይታ የምናደርግ ይሆናል። ዶክተር እንኳን ደህና መጡ። ያው የአዲስ አበባ የትራንስፖርት ሁኔታ ይታወቃል። በዛ ምክንያት የተወሰነ እንደዘገዩ ተስፋ እናደርጋለን። ከአፈር ማዳበሪያ ጋር ነው ሀሳቦችን እያነሳን ያለ ነውና በተለይ የአፈር ማዳበሪያን ፍላጎታችን ደግሞ ከጊዜ ወደ ጊዜ እያደገ ነው ያለው። አሁን ላይ ደግሞ የአርሶ አደሩ የአፈር ማዳበሪያ የመጠቀም ባህልም እንዲሁ እየጎለበተ ነውና ከዚያ አኳያ ከፍላጎቱም ጋር የመጠቀም ባህላችን ጋር ያለው እድገት ምን ይመስላል የሚለውና ሰው እስኪ። እሺ አመሰግናለሁ። የአፈር ማዳበሪያ እንግዲህ ያው እንደሚታወቀው ዋናው ግብአታችን ነው፣ ትልቁ ግብአት ነው። ያው እንግዲህ ለዘመናት የታረሰ መሬት ነው ያለን። ያ መሬት እንግዲህ ይዘቱን እየቀየረ ለምነቱም እያነሰ የመጣበት ሁኔታ እንዲሁም ደግሞ እስካሁን አጠቃቀማችን መጠቀም እንጂ እሱን የማልማትም ሂደት አልነበረም። ያ ስለሆነ እንግዲህ አሁን የአፈር ማዳበሪያ አጠቃቀማችን ከፍ ማለት ነበረበት። ከፍ እያለም የመጣበት ምክንያት አንዱ ከአፈር ለምነት መሟጠጥ ነው። ሁለተኛ ደግሞ የእርሻ መሬታችንም እየሰፋ ነው የመጣው። የእርሻ መሬትም እየጨመረ ነው የመጣው። በበልግ የምናመርተው መሬት አለ፣ በመስኖ የምናመርተው መሬት አለ፣ በዋናው በመኸሩ የሚመረት መሬት አለ። ስለዚህ ይሄ ሁሉ ሲደመር አሁን ከህዝብ ቁጥራችን መጨመር ጋር ተያይዞ ከፍተኛ የማዳበሪያ መጠን ያስፈልገናል። ይሄ ብቻ አይደለም። አሁን የምንጠቀማቸው ዝርያዎች ከፍተኛ ምርት የሚሰጡ የስንዴ ዝርያዎች፣ የበቆሎ ዝርያዎች፣ እነኛ አዳዲስ ዝርያዎች ደግሞ እንደገና የተሻለ ግብአት ይፈልጋሉ። እንዲሁ እንደ ድሮ እንደ አገር ቤቱ ዝርያዎች በትንሹ ግብአት የምንጠቀማቸው አይደሉም። ስለዚህ የአዳዲስ ዝርያዎች ወደ ምርት እየገቡ መሆናቸው፣ የህዝብ ቁጥር መጨመር፣ የመሬታችን መጎዳት፣ እነኚህ ሁሉ ሲደመሩ አሁን የማዳበሪያ አጠቃቀማችን ከፍ ብሏል። ምናልባት አርሶ አደሩ በአቅራቢያው የሚገኘውን ተረፈ ምርት ተጠቅሞ ማዳበሪያ ያዘጋጃል። ይህንን ማዳበሪያ እየተጠቀመ ይገኛል እና እንደ ኢንስቲትዩት ደግሞ እንደዚህ ያሉ ተግባራትን በማበረታታት ረገድ ምን እየሰራችሁ ትገኛላችሁ? አንድ በጣም መታወቅ ያለበት ነገር ቢኖር ማዳበሪያ በብቻው ጥቅም የለውም። የአፈር ማዳበሪያን ለመጠቀም ከፈለግን የአፈር ደህንነት መጠበቅ አለበት። በተለይ አሁን መንግስት በየዓመቱ የሚያካሄደው የአፈርና ውሃ ጥበቃ ዘመቻ አንዱ አፈርን እንዳይከላ ማድረግ አንዱ መንገዳችን ነው። ሁለተኛው የኢትዮጵያ መሬት እንግዲህ ለዘመናት ጥቅም ላይ ሲውል አንዱ የተፈጠረው ነገር የአፈር ቀልዝ ይዘቱ ዝቅተኛ ነው። የአፈር ቀልዝ ይዘት ዝቅተኛ ሆነ ማለት ለማዳበሪያ የሚሰጠው ምላሽ ዝቅተኛ ይሆናል ማለት ነው። ስለዚህ አሁንም መንግስት በጣም አጠናክሮ እየሰራበት የነበረ ግን አልፎ አልፎ የላላ መስሎ የሚታየኝ የአፈር ቀልዝን በስፋት የመጠቀም እሱን ስንጠቀም የማዳበሪያ ውጤታማነት ደግሞ በዛው ልክ ያሳድገዋል። የኢትዮጵያ አፈር ከግማሽ በላይ በተለይ የእርሻ መሬታችን አሲዳማ ነው። ያም ደግሞ የአሲዳማ ችግራችንን ማቃለል አለብን። በተለይ የኖራ ሕክምናውን ቢኖር
በተለይ ፎስፈረስ የምንለው ማዳበሪያ ዳፕ የምንለው ማዳበሪያ የሱን ውጤታማነት ያሳድጋል። አሲዳማ አፈር ላይ ዝም ብለ ማዳበሪያ ብንጨምር እንደ ማፍሰስ ነው የሚቆጠረው። ስለዚህ አሁን እኛም እየሰራን ያለነው የአሲዳማ ችግርን የሚቀርፉ አሰራሮችን ጎን ለጎን ከማዳበሪያው ጋር መካተት እንዳለባቸው ያንን ምክር ሀሳብ አለ። የአፈር ቀልዝንም ቢሆን ምን ያክል የአፈር ቀርዝ አንድ አርሶ አደር ቢጠቀም የማዳበሪያውን ውጤታማነት ይጨምርለታል፣ እንደገና ደግሞ በማዳበሪያውም ላይ ምን ያክል ይቀንስለታል የሚል አሰራር አለ። ስለዚህ እነኚህን በማቀናጀት መጠቀም ከተቻለ አርሶ አደር አሁን የተጠቀማቸው ያሉትን እነኚህ ከፍተኛ ግብዓት የሚፈልጉ ዝርያዎች ማልማት የሚያስችለው እነኚህ ከተቀናጁ ነው። ማዳበሪያ በብቻው አንዳንድ ጊዜ ሮንግ የሆነ ወይም ስተት የሆነ አመለካከት አለ። ማዳበሪያ በብቻው ምርትን ያሳድጋል ብሎ መገመት። ስለዚህ ያንን ማቀናጀት ላይ በርካታ የምርምር ውጤቶች አሉ። አሁን እኛም ያንን ምክር ሀሳብ ነው ምን ቢያደርግ ምን የትኛውን ሰብል ማፈራረቅ በራሱ እኮ እስከ 50 በመቶ የማዳበሪያን ኢኮኖሚ ያሻሽላል። ስለዚህ ጠቅላይ ሚኒስትር አብይ አህመድ በቅርቡ የማዳበሪያ ፍላጎታችን እንግዲህ በሀገር ውስጥ ለመተካት ስራዎች እንሰራለን የሚል ሀሳብ ሲያነሱ ነበር። ደስ የሚል ሀሳብ ነው። ከዚያ አኳያ እርሱ በምን አይነት መልኩ ወደ ተግባር ይገለጣል ብለው ታስባላችሁ? የእናንተ ተቋምስ በዚህ ረገድ እየሰራ ያለው ስራ ምን ይመስላል? ከወዲሁ በጣም ጥሩ። አሁን እዚህ ላይ እኔ የዚህ ማዳበሪያው ጥናት ላይ እንዲሁ ከሀገር አቀፍ ኮሚቴ ውስጥ አለሁበት። ስለዚህ አሁን ኢትዮጵያ ያላት አቅም ጥሩ ነው። በተለይ የዩሪያ ማዳበሪያ ለማምረት ዩሪያ ደግሞ ትልቁን ድርሻ የሚይዘው የማዳበሪያችን ከምናስገባቸው ማዳበሪያዎች ዩሪያ ትልቁን እጅ መያዝ ያለበት እንደሆነ ምርምርም ያሳየናል። እንደውም ሁለት ሶስተኛው የማዳበሪያችን ዩሪያ ነው መሆን ያለበት። ስለዚህ ዩሪያን ማምረት የሚያስችል አቅም እንዳለ ያመላከተ ጥናት አለ። እኔ መንግስት እዚያ ላይ ኢንቨስት ቢያደርግ የሚያከስረው አይደለም። ማዳበሪያን ሀገር ውስጥ ማመረትን ማለት በምንፈልገው ሰዓት እናሰራጨዋለን። የዓለም አቀፍ የዋጋ መዋዠቅና መውጣት መውረድ አፌክት አያደርገንም ወይም ችግር አይፈጥርብንም። ስለዚህ ይህ ሀገር ውስጥ በሚመረት የኢትዮጵያ አቅም አሁን በጣም ትልቅ ነው። አሁን ወደ 24 ሚሊዮን የደረስ ነው አይደል? 24 ሚሊዮን ኩንታል። በእኛ ካልኩሌሽን ግን ከ60 ሚሊዮን በላይ ነው የሚያስፈልገው በሙሉ አቅም መጠቀም ከቻል ለቆላውም ለደጋውም ለወይና ደጋውም የሚያስፈልገውን በሙሉ አቅም መጠቀም የሚያስችል አሰራር ላይ ብንደርስ እስከ 60 ሚሊዮን ኩንታል በአመት ያስፈልገናል። ስለዚህ ይሄ ከሆነ ይሄንን ሁሉ አፈር ማለት እኮ ነው። ይሄን ሁሉ አፈር ጭነን ማስገባት የለብንም። ይሄን ሁሉ አፈር ከዚሁ ነው ማገላበጥ ያለብን። ስለዚህ የኢትዮጵያ እንግዲህ ቅድም እንዳልኳችሁ 2/3 ዩሪያ ከሆነ የኢትዮጵያ አቅም ደግሞ ዩሪያ ላይ ጥሩ ነው ካልን አሁን የተያዘው እቅድ ጥሩ ነው ማለት ነው። ስለዚህ እንደውም አስቻይ ዝግጅቶች አሉ ማለት እንችላለን። አስቻይ ሁኔታዎች አሉ እና አሁን ጥናቱ ተጠናቆ ቀርቧል። እንግዲህ የመንግስት ኮሚትመንት ነው የሚጠይቀው። መልካም ወደ ፕሮፌሰር እንምጣና እዚህ ላይ እንደው አጠር ያለ ሀሳብ ካላችሁ መንግስት እንደ ሀገር ወደዚህ ትልቅ ጉዳይ ፊቱን ማዞሩ ምንድነው ይዞት የሚመጣው ጥቅም ይላሉ? ጠቀሜታው በጣም ከፍተኛ ነው። ቅድም እንዳነሳሁት ግብርናችን ማለት መሰረታችን ግብርና ነው። ሰፊ ማህበረሰብም ነው ግብርና ላይ የተሰማራው። ስለዚህ ዋና ግብዓት የሆነውን ማዳበሪያን ከምርጥ ዘር ጋር አቀናጅተን ከተጠቀምን ያሰብነውን የምግብ ሉዓላዊነት በሁሉም የምግብ እህል ዘርፎች ማረጋገጥ እንችላለን ማለት ነው። አልፎ ተርፎም ደግሞ ወደ ውጭ ኤክስፖርት የምናረጋቸውን ኮሞዲቲ ላይ ወይም የተለያዩ የእህል ዘሮች ላይም እንደዚሁ ውጤታማ ስራዎችን መስራት ያስችለናል። በራሳችን አቅም እንድንቆም ያደርገናል። ስለዚህ ሉዓላዊነታችንን በደንብ ልናረጋግጥበት የምንችልበት አንደኛው ዘርፍ ነው ብዬ ነው ማምነው፣ በተለይ በማዳበሪያ ራሳችንን ከቻለ። ጥሩ ዶክተር፣ የመጨረሻ ሀሳብ እናደርገውና በሀገር ውስጥ እንግዲህ የማምረት ስራዎቹ ከወዲሁ ሀሳቦቹ ሙጥኖቹን ቀደም ብለው እንዳሉ ቀደም ሲል እርስዎም ሲያነሱ ነበርና ወደ ተግባር እንዲገለጥና በፍጥነት ወደ ተግባር ተቀይሮ አርሶ አደሩም ከዚህ ሁኔታ ተጠቃሚ እንዲሆን ምን መሰራት አለባቸው ይላሉ? በቀጣይ እንግዲህ ማዳበሪያ ያው እንዳልነው የግብአቶች ሁሉ ቁንጮው ነው። እኔ አሁን ምርጥ ዘር ጥሩ ነው። ምርጥ ዘር
እስካሁን ሲነሳ የነበረው እንደው ቁጥር 1 ነበር የሚባለው። እኔ ቁጥር 1 አሁን ማዳበሪያ ነው እና አሁን ጥናቱ ያለቀ ሂደቱ ያለቀ ምንድነው የጥናት ዶክመንት ቀርቧል። ይሄ እንግዲህ የመንግስትን አቅም ይጠይቅ ይሆናል። በሀገር ደረጃ አቅሙ አለ። ኢቭን ይሄንን ማከናወን የሚያስችል የሰው አቅም ሁሉ እንዳለን ያየ ነው እና ይሄ ከሆነ የኢትዮጵያ አርሶ አደር ደግሞ አሁን በቅርቡ ያየነው ነገር ፍላጎቱ እዚህ ማዳበሪያ ላይ ነው። የዚህም ማዳበሪያ ምላሽ ሰጥ ማለት ተረድቶታል። እንዲያውም አሁን በቅርቡ አንዳንድ ወርክሾፖች ነበሩን እና እዚያ ላይ ያነሱ የነበረው በቃ የዩሪያ መዘግየት፣ የዩሪያ በጊዜ አለመምጣት፣ ለዩሪያ የሰጠነውን ቦታ ያነሰ መሆኑን ይገልጻሉ። ስለዚህ መንግስት አሁን በሀገርም ያለው አቅም የሚያሳየን በተለይ ዩሪያ ማምረት ነው። በቀጣይ እንግዲህ ጥናቶች ደግሞ ለዳፕ ማዳበሪያ የሚበቃ ሪሶርስ መኖሩ ከተረጋገጠ እዛ ላይ መግባት ይቻላል። ነገር ግን አሁን እንደነገርኳችሁ 2/3 የማዳበሪያን ጥያቄ እንመልሳለን። አንድ ሁለተኛ በምርት ላይም ደግሞ ያለው ተጽዕኖ የዩሪያ ማዳበሪያ ነው ከእጥፍ በላይም እየሰጠን ያለው። ስለዚህ እዚህ ላይ አሁን የቀረበውን ጥናት ባለሙያዎች አይተውታል። ብዙ በዚህ ላይ እውቀቱ ያላቸው ሰዎች አይተውታል። ስለዚህ ለመንግስት መቅረብ ነበር የነበረበት። አይ ቲንክ የቀረበ ይመስለኛል። ለዛም ነው ከጠቅላይ ሚኒስትሩ እንግዲህ እንከፍታለን የሚል ሰምቻለሁ በዜና ስለሰማሁ ለእኔም ደስ ብሎኛል። ስለዚህ የማዳበሪያን ጥያቄ አርሶ አደሩ ኦልሬዲ እየጠበቀ ነው ያለው። ምንም አንዳንዴ አምርቶ ገበያ ማጣት አለ አይደለ? ይህ አምርቶ ገበያ የሚታጣበት አይደለም። መልካም። በኢትዮጵያ ግብርና ምርምር ኢንስቲትዩት የአፈር ሳይንስ ምርምር ከፍተኛ ተመራማሪ ዶክተር ብሩ ይታፈሩና እንዲሁም ደግሞ የባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ካሳሁን ተስፋዬ ስለመጣችሁ እናመሰግናለን። ስለ ጊዜያችሁም እንደዚሁ መልካም ቀን ይሁንላችሁ። ሰላም። እናመሰግናለን።